የፍቅርን ጥግ እያሳያችሁን ነው። በተለያየ ፈተና ውስጥ እንዴት ማለፍ እንደሚቻል አልፎ ደግሞ እንደገና ወደ ፍቅር መምጣት እንደሚቻል ብዙ ትምህርቶችን ከናንተ ብዙ ሰዎች እየወሰዱ ነው። ያው እናንተ ብዙ ጊዜ ሲጨረቃ ፋሚሊን ወክዬ ብናገር ብዙ ጊዜ እናንተ ስትከፉ ያው ሁል ጊዜ እንደምለው ያዝናሉ፣ ገስት ላይ ሆነው እንደሚያለቅሱ ያው እናንተም ታውቃላችሁና ይሄንን ፋሚሊ ይዛችሁ ወደፊት በርቱ። ምንም ነገር በመሃላችሁ ደግሞ አይግባ። ከዙሪያችሁ ያለውን ክፉ ነገር ሁሉ እግዚአብሔር ይንቀልላችሁ። ጉዞ ወደፊት። ሃይሚ ድምፅሽን እስቲ አሰሚ። አሜን አሜን ብያለሁ። እየሰማሁሽ ነበረ። አሜን የኔ እናት እናመሰግናለን። ገንዬ በጣም ብዙ የሚወድ የሚያከብር እናንተ ታውቃላችሁ። እኔ ምንም ባልነግራችሁም ታውቃላችሁ። ትላንት ደግሞ ረጅም ቢሆንም ቃለ መጠይቁን አይቼዋለሁኝ። ትላንት የነበረው ቃለ መጠይቅ ላይ አንቺ ጀግና ሴት እንደሆንሽ በጣም አንቺ እኮ መመከር የሚገባሽ ሴት አይደለሽም። እንደውም እኛን ታስተምሪናለሽ። ትልልቆች የምታስተምሪ ሴት ነሽ እና ብዙ ነገሮችን እኔ ደግሞ ሳይ በጥልቀት ነው ማየው። ነገሮችን ሳይ በጥልቀት ነው ማየው እና ብዙ ጥሩ ሐሳቦችን ተናግረሻል። ደስ የሚሉ ሐሳቦችን። አሁን እንዴት ነው ሁለት ባልና ሚስቶች ወይም ጓደኛሞች ሁለቱም አንድ አይነት መሆን አይችሉም። የአንዱን ጎደሎ አንዱ የሌለው ፓርት እኔና ባሌ እኔ የሌለኝን እሱ ይኖረዋል፣ እሱ ያለውን ጎን እኔ ላይ ኖረኝ ይችላል። ከናንተ ላይ እኔ ከቃለ መጠይቃችሁ ትላንትና ካደረጋችሁት ከቀረበው ነገር ስረዳ ሁለታችሁ ተደጋግፋችሁ የምትሄዱበት የተለያየ ጎን አላችሁ። አንቺ ያለሽን ጥንካሬ እሱ የለውም። ሳያችሁ ስሰማችሁ ከምናያችሁ አንፃር እንደዛ ነው የሚሆነው። ደግሞ አንድ አይነት ሰው አንድ ላይ ሊኖር አይችልም። እኔ ለድሽ ማጸን በእውነት በጣም አስተዋይ ነሽ። ብትናደጅም ነገሮችን ደግሞ ዞር ብለሽ የምታስቢ ልጅ ነሽ። ተረጋግተሽ ታስቢዋለሽ። ጥፋትሽን የት ቦታ ማሻሻል እኔ በጣም ይቅርታ አድርጉልኝ። እኔ ስናገር ትንሽ ረዘም አደርግባችኋለሁ። ሚሚ ኦብሴ ይቅርታ ሶሪ ትንሽዬ ልናገራት። ጋብዛችሁኛ ትንሽ ተናግሬ ልውጣና እኔ አነጋገር ስለምወዳቸው እነሱን አመለካከት በጣም እኔ ዝም ብዬ ነው ማያቸው። ሳያቸው በጣም ውስጣችን እንዴት ነው ውስጤ ገብቶ ነው ማየውና ካነጋገርሽ፣ ትዕግስትሽ፣ ብልሃትሽ ታግሰሽ አንቻውን አስተምርሻል ለሌሎች ሴቶች ገባሽ። ታግሰሽ ፍቅርሽን እንዴት ማግኘት እንዳለ ብዙ ነገሮችን ታግሰሽ ወደ ሌላ እርምጃ እንዳትሄጂ የራስሽ የሆነውን አዳም ማግኘት ትችለሻል በትዕግስትሽ። ይሄ ደግሞ አሁን እኔ በአንቺ እድሜ እያለሁኝ ትዕግስት የለኝም። ለምሳሌ የሆነ እንደዚህን አይነት ፈተናዎችን ወዲያው ግንፍል ብዬ ጥዬ የሚሄድ ሴትዮ ነበርኩኝ። በኋላ ነው ነገሮችን እየተማርኩ የመጣውና ብዙዎቻችን የሴቶች ድክመት አለብን። በኋላ ነው ከሰዎች ስማር አሁን ማስተማር ሰዎችን መምከር የጀመሩት ከህይወት ልምዴ ነው ገባሽ። ስለዚህ አንቺ ግን እግዚአብሔር በቃ ሁሉን ነገር ሰጥቶ ፈጥሮሻል። በቃ የፈለገው ሰው ሊያሳስትሽ እንኳን የምትችይ ሴት አይደለሽ። በጣም የምትገነዘቢ አርቀሽ የምታይ ሴት ነሽ። እግዚአብሔር ባርኮ ነው በቃ ይፈሰግናለሽ። እና ደግሞ ተወዳጅ እንድትሆኑ ያደረጋችሁ አንቺ እንዳልሽው የሰውን ፍቅር የሰጣችሁ እግዚአብሔር ነው። ከላይ ነው፣ ማንም አይወስድባችሁም። እግዚአብሔር የሰጠሽን ነገር ማንም ሰው በፈለገው አቅጣጫ ይመጣ ሊነጥቅሽ በፍጹም አይችልም። በቃ ከእግዚአብሔር ነው፣ ስጦታው ከላይ ሲሆን ነው። እና ዋጋ ተከፋፍላችኋል። አንቺ ዋጋ ከፍለሻል፣ እሱ ላንቺ ዋጋ ከፍሏል። እነዚህ ጨረቃ ፋሚሊ ለእናንተ አንድነት ደግሞ ዋጋ ከፍለዋል። ዋጋ የተከፈለበት ፍቅር መጨረሻው ደግሞ ጣፋጭ ነው። መጨረሻው አንድ የሆነ ግንኙነት ጭቅጭቅና ችግር ከሌለበት ሊጠነክር አይችልም። ዝም ብለሽ ሁልጊዜ ሰላም መሆን የለም ገባሽ። ትዳር ውስጥም ሲገባ ዝም ብለሽ ሁልጊዜ እንደዚህ ሰዎች ተፋቅረን ዝም ብለን አለ ምክንያት ነው አብረን የኖርኑ የሚል ሰው ውሸታም ነው። በግጭት ውስጥ ነው ጸባይ ለጸባይ ልትተዋወቁ የምትችሉት፣ ልትተራረሙ። ይሄን ሰው መሸከም ይችላል እሱስ እኔን መሸከም ይችላል የሚለውን ነገር ማወቅ የምትችሉ በግጭቶች ውስጥ ነው። እናንተ ደግሞ ያንን ሁሉ ነገሮች ተያይታችሁ ለዚህ ስለበቃችሁ ካሁን በኋላ ማንም የእናንተን ነገር ሊያፈርስ አይችልም። ልክ ነሽ። ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ፣ የይቅርታ ሰው ነሽ። ይቅርታን ሁልጊዜ ልመጂ። ሰዎች ሊያጠፉ ይችላሉ፣ ሊጎዱሽ ይችላሉ። በጣም ሊጎዳሽ ካለ ሰው በጣም እንዴት ነው ኤክስትራ ከሄደብሽ ሰው እንዲሁ ምንም ሳትጋጪ ተለይ። ግን ይቅርታ አርገሽለት ተለይ። እኔ ከራሴ ነው የምነግርሽ። እኔ ሰው የፈለገው ቢበድለኝ
እንዲሁ ነው በደፈናው ነው ያንን ሰው ትቼው የሚሄደው። የይቅርታ ልብ በጣም አለኝ። አንቺ ውስጥ ያንን ነገር ያለው በዚሁ ቀጥይ። ይቅርታን የይቅርታ ልብ አለሽ። ያንን አሁንም አጠንክሪው። ወደፊት ብዙ ነገሮች ሲመጡ ከማይሆን ነገር የማይሆን ነገርን ደግሞ አትቅረቡ ህይወታችሁ። አሁን በጣም ደስ የሚሉ እዚህ ጋር የማይሆን ናቲ ጓደኛችሁ በመሆናችሁ በእውነት እኛ በጣም ደስተኞች ነን። እኔና ናኒ ብዙ ጊዜ እናወራለን ስለምንቀራረብ። ናቲ በጣም የባለ ሚስት ያለው ብዙ ነገሮችን የሚያውቅ አስተዋይ ነው። እኔ ሰውን እንደዚህ አይቼ ይገባኛልና አስተዋይ ሚፍታን የመሰለ ሰው ቤኪ ከጥንስሱ ጀምሮ የነበረ ከናንተ ጋር በከፍታችሁም በዝቅታችሁም ፍጹሙን የመሰለ ጓደኛ አላችሁ። በዛሬ ጊዜ ጓደኛ ጥሩ ጓደኛ ማግኘት በጣም ችግር ነው። ግን እነዚህን የመሳሰሉ ምርጥ ጓደኛ ሰጥቷችኋል። ስለናንተ የሚታገሉ ከናንተ ጋር አብረው የሚታገሱ ከአንዱ ወደ አንዱ የማይለዋወጡ በቃ ንጹህ ጓደኛ እግዚአብሔር ሰጥቷችኋል። ክፉን ደግሞ እናንተ ናችሁ የምታውቁት። እኛ እዚህ ጋር 20 ደቂቃ ነው የምናያችሁ። እናንተ ደግሞ እዛ ጋር ምድር ላይ ትተዋወቃላችሁ። ክፉ የሆነውን ሰው ደግሞ ካለምንም ነገር ምንም ችግር ሳትፈጥሩ ካለምንም ነገር ጥላችሁ ማለፍ ነው። ጥሎ ማለፍ የሚባል ነገር አለ። ዝምታን የሚመርጥ የለም ብዬ ነው የማስበው። እንደነሱ ሆኖ ሁላችሁም እናት የሆናችሁ የተረጋጋ ሰው መሆን አለባችሁ። በተለይ እናት ትልልቅ የሆናችሁ ሰዎች ማስተማር ሲኖራችሁ ሰውን ገና በታች እና ሃይሚና ብሩኬ፣ ፍፄ፣ ቤኪ ሁሉም ያላችሁ እኛ ህፃን አይደለንም። ሁላችንም የነሱ ታላላቆች ነን። እነሱ ማስተማር ነው ያለብን። እነሱ ግን እኛን እያስተማሩ ስለሆነ ልጅ ያላችሁ ደግሞ እህት ያላችሁ ወንድም ያላችሁ ሁላችሁም አስተምሩ። ቪዲዮዎቹን ሼር አድርጉ። አንድ ሰው እናንተ ባትማሩ ራሱ ልጆቻችሁ ይማሩበታል። ስለዚህ ሰውን ለማስተማር ሞክሩ። የሰውን ዝቅታ አትመኙ፣ አንድነታችሁን ተመኙ። ይሄ ነው ማስበው። ኦብስዬ አንድ የሆነች ነገር ካንቺ ላይ ልጨምር ከይቅርታ ጋር። በቀደም በዚህ አጋጣሚ እዚህ ጋር ብዙ ሰው ስላለ በቀደም እኔና ናኒ ገብተን የሆነ አልናገረውም ስንወጣ በጣም ያዘናችሁ ለኛ ብላችሁ ያሰባችሁ የምታከብሩን ሰዎች እኔና ናኒን ህይወትን በጣም የምታከብሩን የምትወዱ ሰዎች እግዚአብሔር ይባርካችሁ። እሺ ምንም አታስቡ ስለኛ፣ ግን እግዚአብሔር ይባርካችሁ። በጣም ነው እኛ የምንወዳችሁ የምናከብራችሁ የጨረቃ ፋሚሊዎች። ብቻ ሃይሚዬ ሰላም በይ። ሃይሚዬ ሰላም በላት። እንዴት ነሽ ሃይሚዬ በላት። ደህና ነሽ ሃይሚ? እንዴት ነህ? ደህና ነኝ። ደህና ነህ? አዎ ደህና ነኝ። ድምፅህን ስለሰማሁ ደስ ብሎኛል። እኔም ማን ነው የኔ አባት? ስምን ነገራት እንተዋወቅ። አቤኒዝ ስላወቅኩ ደስ ብሎኛል። እሺ እወድሃለሁ። እሺ እኔም እወዳለሁ። እሺ እኔ አባት አማርኛ ትንሽ ነው የምትችለው። ሶሪ በቃ እሺ፣ ችግር የለም። እሺ አመሰግናለሁ በጣም በጣም እኛም ብሌንዬ ምን ያኮራሽ ስለመጣሽ እናመሰግናለን። እኔም ስለጋበዛችሁ በጣም አመሰግናለሁ። ትንሽ የቆየሁት አልመች ብሎኝ ሚሚዬ፣ ኦብሴ፣ ብሌን ሁላችሁም እዚህ ቤት ልጆች በጣም አመሰግናለሁ። በጣም አመሰግናችኋለሁ። ተባረኩ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። እንዴት አመሰግናለሁ። ተጋኖ ቻርጅ ጋር ገዛን እስገባ እኛን አስወጥን። እሺ እሺ ናኒዬ እናወራለን። እሺ እናቴ። እሺ ሃይሚዬ። እሺ እናቴ ቻው። ቆንጆ ብዙ ብልጥ መብራት የገልግነት ምላስ ተላዋን ሳቢያትሽ ምኞቴን ልግለጽና ልውጣ ካልደበራችሁ። ኮንግራቹሌሽን ብያለሁ። እንግዲህ ስራ አልበትና እኛን አስደስተን ሰው እንደሆነ ደስታ ነው የሚፈልገው። ያው እንደና ሃይሚ እንግዲህ በርታ። እሺ ብሌን አስወርጂ። መልካም ምኞቴን ልግለጽ እና ልውጣ። ደግን አለው። እግዚአብሔር ይመስገን። ሰላም ዋላችሁ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አትዬ አለን። እኔ ሚጣዬ ደህና ነን። እንኳን ደስ አለ። ሚጣዬ ደህና ናት። እግዚአብሔር ይመስገን። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። አንተ መላጣ እንኳን ደስ አለ። የመጀመሪያ ጊዜ ጌጋ አባቱ እናትዬ በጣም ነው የምወድህ፣ በጣም ነው የማከብረው። ማሻአላ ዘን ያፋኔ ላይ ተሸልት ያንሰኒ ወይ
በጣም ትለያላችሁ ጨረቃ ፋሚሊዎች። በጣም ነው ደስ የምትሉት። እንደዚህ አይነት ነገር ሳይ ደስ ብሎኛል። እኔ በጣም እግዚአብሔር ይባርካችሁ። በጣም ጥሩ ሰዎች ናችሁ። ቤኪሻ ደግሞ ቶሎ ገብታችሁ ፍፄ ናቲ ሚፍታ ቶሎ ብላችሁ ገብታችሁ ደግሞ እንደዚህ ለማድረግ ያብቃል ለሁላችሁ ነው። አሜን እንገባለን። ናቲ የትዳር ኤክስፒሪየንሱን ደግሞ ዩቲዩብ ላይ በየጊዜው ቶሎ ቢለቅልን ለኛም ትምህርት ነው። እሱ ጥሩ ሐሳብ ነው። እንደ መጀመሪያ ግን ከሱ በፊት ግን የቤኪ ጸጉር እንዴት ማደግ እንዳለበት እሱን አንዳንድ ነገሮችን እንሰራለን። እሱን ግሩፕ ኮል ተደዋውላችሁ ተመካከሩ። ናቲ ወይ እኔ ልንገርህ ናቲ አሁን እኮ የምሳ ዳሩን እኮ አይገባም። እውቀት የመለጠና እድሜ የሸበት እኮ አንድ አይመጣም። ይሄንን ታውቃለህ? ኦፕሲ እንደዚህ እኮ አይደለም። አሁን አንቺ እየተቀላቀለብሽ ነው። የናቲ ነው በእውቀት የተመለጠው፣ የቤኪ በፀሐይ ብዛትና በፍቅር ነው። የኔ ኔትወርክ ነው። እሺ የናቲን የቤንዚን መኪና አጋጣም በእድሜ የሸበተ ምንድን ነው ትርጉም? አይደለም ሚፍታ እድሜ በእድሜ የሸበተ እስቲ መልሱ። አይሰማም ሲማርጀተኝ ምንም አይሰማም የምትይው ኔትወርኩ መሰለኝ። አንተ እርጅተህ ነው የእንትን ያለው ሽበት ጨርሶሃል እያለችህ ነው። እኔ ልንገርህ የእሷ እንትን ስለማውቅ ማለት ነው። ምን አልሽኝ? ኔትወርኩ ከባድ ነው። የቤኪው ኧረ ሚፍታ ሙድማ አትያዝብን ተው እንጂ። የእኔ በእድሜ ነው እሺ አላችሁ። እሺ የፍፄ ቀይ ሆነው በምንድን ነው? የፍፄ መተው ስለሚናደድ ነው። የንዴት ምልክት ነው። ቤተሰቦች አንዴ እኔን ስሙኝ። ይሰማል? ኮል ታወሪ እንዳልሆነ ተስፋ አደርጋለሁ። አብረን የምንጨርሰው ኮል አላወራም። ሚፍታ እንዴት ነህ? ደህና ነሽልኝ? አለ ይመስገን። እንትን እኮ ነው ለቤኪ መልካም ምኞት ልግለጽና ልውጣ ብዬ ነው። ቤኪ በጣም ደስ ብሎኛል አንተ። ከዚህም በኋላ ደግሞ 200,000 300,000 ገብተን ለማየት ያብቃን። ፍፄም ደግሞ ያንተንም በቅርቡ ለማክበር ያብቃን። ናቲም እንደዛው። ሚፍታም 200,000 ገብተህ ለማየት ለማክበር ያብቃን። ሰላም ልበልሽ አንዴ ባላቅም። እሺ እናመሰግናለን። ቅመሜ ሰላም እንዴት ነሽ እህቴ? አለሁልሽ አልሐምዱሊላህ። ወላሂ አንቺን ለማግኘት እኮ 2 ዓመት ነው የፈጀብኝ። ወይኔ ቅምጥሌ የኔ እናት መልካም ልደት። አመሰግናለሁ የኔ ማር። ወላሂ በጣም ነው የምወድሽ። እሺ ቅመሜ ወላሂ በጣም እኔም እወድሻለሁ፣ አከብርሻለሁ። እና አንቺንም ቡቡንም አላህ ይጠብቃችሁ። እሺ አሜን አሜን። ሁሌም ከፍ በሉልኝ። ወላሂ 2 ዓመት ማለት አስበሽዋል? እሺ እናቴ ሃይሚዬ ከቅጣጋ በጣም ነው የምወድሽ። በጣም አመሰግናለሁ በጣም። እሺ እናቴ ምን አልሽኝ? ሆብሴ 2 ልጆች አንድ ያውሩሽና በጣም ይፈልጉሻል ከኛ ቤት ማለት ነውና ያውሩሽና ከቅርታ ጋር ታስቸግሪሽ። ነቡና ናኒ 2 ሰው ብቻ ነው ያልሽኝ? 2 ሰው ብቻ ነቡና ናኒ። እሺ እናቴ አንዴ ቶሎ እና ማብራቴ ማለት ነው። ነቡ እናስገቡ ቶሎ በሉ። ሃይሚዬ ሳትወጣ ነቡ እናስገቡ። ዘርፌ ናኒ ካልገባች ዘርፌ ከዘርፌና ከናኒ ነቡ ቶሎ በይ። ነቡን ሳባት ሚዬ እስከዛ ሙዙ ምናምን እየበላችሁ እናንተ ኬኩ ምናምን ብሉ። እስከዛ በባዶ ነቡ ኔትወርክ ይዞሻል? ሰላም አለይኩም። ነቡ
ሰላም እንዴት ናችሁ? ሰላም ናችሁ ወይ? ከላይም ከታችም ሁላችሁ ሰላም። ዘርፌ እንዴት ነሽ? እንዴት ነሽ የኔ ውድ ልጅ? ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ቤካ ፍፄ ሁላችሁም ሰላም ብያችኋለሁ። ሚፍታ ሁላችሁ የኔ ውድ ልጅ እንዴት ናችሁ? ሰላም ናችሁ? ከውዱ ባለቤትሽ ጋር በጣም ነው የምወዳችሁ። እግዚአብሔር ይመስገን። አምጬም ባላወጣችሁ እንደ ልጆቼ የምወዳችሁ ከልጆቼ በላይ የምወዳችሁ ማርያምን በጣም ነው የምወዳችሁ። ክፉ አይንካችሁ። ቅድስት ድንግል ማርያም ትጠብቃችሁ። አሜን። ካሰባችሁበት ቦታ እንድትደርሱ ከፊታችሁ ትቅደምላችሁ። ቸሩ መድኃኔዓለም በቤታችሁ ይግባ፣ እጁ ይዘርጋላችሁ፣ ጠላቶቻችሁ ይበተንላችሁ። ያሰባችሁት፣ ያቀዳችሁት፣ ያለማችሁት ሁሉ በጊዜው ይፈጸም። እግዚአብሔር አምላክ ሁሌም እኔ ጸሎቴ ነው፣ ቀንም ማታም ማለቅስላት ቅድስት ድንግል ማርያም አለሁ ትበላችሁ። አሜን። በነገሮቻችሁ ሁሉ አለሁ ትበላችሁ። የመጀመሪያ ሳይሆን መጨረሻችሁ ታሳምርላችሁ። የመጀመሪያ ሳይሆን መጨረሻ ፎይ የምትሉበት የምታርፉበት፣ የድካማችሁ የምታርፉበት እንኳን ደከም ለካ ለዚህ ነው ወይ የምትሉበት የማታ የድካም ማስረሻችሁ ቅድስት ድንግል ማርያም ታዘጋጅላችሁ። በጎጆአችሁ ትግባ፣ በቤታችሁ ትግባ፣ በህይወታችሁ ትግባ። የሰራችሁ ትባርክላችሁ። አሜን። የለፋችሁበት፣ የደከማችሁበት፣ የወጣችሁበት፣ የወረዳችሁበት ሁሉንም ራሳችሁ ከጉልበታችሁ የምትወዷቸው ልጆቻችሁ የሚያርፉበት ልጆች በጣም ነው የምወዳችሁ። አሜን። በጣም ነው እንኳን ተገፋችሁ። እኛን ከናንተ ጋር አለን፣ ሳትጀምሩ አለን ከናንተ ጋር በሁሉም አለን፣ በጸሎት አለን። እናመሰግናለን በጣም ሀይሜ ወዳችኋለሁ፣ ሁለታችሁ በጣም ወዳችኋለሁ። እኔ ልጆቼ ባልደውል አይናፍቁኝ፣ ግን እናንተ ስትቀሩብን ራሱ እዚህ ጋር እንዴት እንደምንሆን እኛን የምናውቀው። በጣም ወዳችኋለሁ። ከክፉ ይጠብቃችሁ። አለን፣ በጸሎት አለን፣ በዱዓ አለን፣ ከጎናችሁ አለን። በሁሉም በጣም ሴት ልጅ ጀግና ነች፣ ብርቱ ናት። ብርቱ ሆኚ፣ ለባልሽ ብርቱ። አንቺ ብርቱ ነሽ፣ አስተምረሽናል እኮ አሳይተሽናል፣ እስከ ጥግ ድረስ አሳይተሽናል። አሁንም ንፋስ እንዳይገባ ቤትሽ በግራም በቀኝ መቆለፍ ምችው አንቺ ነሽ። እሺ የኔ ወድ ልጅ ቤትሽ ቆልፍ ናት። በጣም ወድሻለሁ። ሩኬም እንደዛው ሰላም በይልኝ፣ ሳሚልኝ ደግሞ እሺ ልጅሻለሁ። በጣም ወዳችኋለሁ። ጋሽዬ ማቡዬ ሙሽዬ ሁላችሁ የታደሳሚያችሁ ያብቃቸው። እኛም ልናይ ያብቃት። በጣም ወዳችኋለሁ። አሁን እኔ ልውጣ አይደለ? እሺ ሃይሚያ አንዴ ይቅርታ፣ ቅድም እንትን ስላላልኩሽ ሃፒ በርዝዴይ ማስተላለፍ ባለብን አስተላልፈናል፣ ግን ላይ ስትገቡ ድሉ ስላልደረሰን የዛን ቀን እንኳን ተወለድሽልን የኔ ቆንጆ፣ መልካም ልደት። እሺ እናቴ በጣም አመሰግናለሁ። አሜን አሜን። አመሰግናለሁ በጣም ሁላችሁንም፣ እግዚአብሔር ያክብርልን። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ብቻዬን ነው ያሳለፉት ልደትሽ ማለት ነው። ብቻዬን ነው ያሳለፉት ልደትሽን። አንድ ሰው ብቻ ነው ከኔ ጋር ያሳለፈ፣ ራሱን ያውቃል አንድ ሰው እና እንወድሻለን። እሺ እኔ እናት ፈጣሪ ያክብርልን። እኔም ወዳችኋለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። ፈጣሪ ነው። እሺ እኔ እናት አብረን ነው ሃይሚዬ ወይ የኔ እናት እንዴት ነሽማ? ደህና ነኝ ሚሚዬ፣ አለሁልሽ። ደህና ነኝ። አንቺ ደህና ነሽ? አሁን እኮ ተቆረጠላ እናሳ እንዴት ነሽ ሃይሚዬ የኔ እናት? እኔ ከራሴ በላይ ነው ሳሳለሽ እኮ እግዚአብሔር እናት በጣም አመሰግናለሁ። ከራሴ በላይ ደህና ነኝ እናቴ። በጣም ነው የምወድሽ ታውቂያለሽ። እኔ ከብሩኬ በላይ አንቺ ነው የምወድሽ። አውቃለሁ የኔ እናት አመሰግናለሁ። አንቺ ነው በጣም የምወድሽ። በዛ ያውቃል ተጠይቂ። አውቃለሁ የኔ እናት እና ሃይሚ በጣም ነው የምወድሽ የኔ እናት። አድገሽ እኔም ወድሻለሁ። ደርሳችሁ ተጋብታችሁ ወልዳችሁ ለማየት ያብቃል። ታያለሽ፣ ዝም ብለሽ ጠብቂ። ከዚህም በላይ አድገሽ የኔ እናት በእውነት
እኔ በሙሉ አይኔ ራሱ አላያችሁም እኮ ቪዲዮ ሲመጣ በአንድ አይኔ ነው እኮ የማያችሁ። እሳሳላችኋለሁ እግዚአብሔርን። አንቺ ቆይ ተረጋጊ፣ እየነገርኩሽ ነው። ቆይ ላውራት። ሌላ ሃይሚዬ እቺ ልጅ ደግሞ በዚህ አጋጣሚ እቱ ጋር መሰለሽ ቦይ ተዋ ማለት እንትኖቹ ያሉበት ቦታ ዝንጀሮ ይባሉት እዛ ቦታ ናት። የተረገመች አናግሪያት እስኪ አውሪያት። እሺ ሃይሚዬ እኔ እኮ ታዲያ ስመጣ ስንቱ እንደሚቀጠቅጠኝ አላውቅም። ስንቱ መሰረሽ የሚይዝትብኝ ማን ነው የሚነካችሁ? ማን ነው ደፋ ሌላ ቀጥ እስኪ ቀጥ የኔና ከፍተሽ አውሪያትና ትወርድበት ልትወርድ ነው። እሺ ሌላ በጣም ደክሞኛል ልተኛ ማለት ነው። 5 ሰዓት ሆነ። ታውራታለሽ ወላ ላውርድሽ? ይኸውልሽ ሌላም በያትና በቃ ትሂድ፣ አታስጨንቃት። እሺ መዳን የፍታ ማለት የፍፄ የመፍታ ይመጣሉ ወይም ደግሞ